ታሪካዊ ልቦለድ አሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትው እንዴት ናችሁ አድማጭን? ምንትዋብ ቷንና አጎቷን ከኋላ ተናዋ ይሎባታል። የስልጣን ሽኩቻው ቀጥሏል። መኳንንቱና መሳፍንቱ ቢያመነቱም ምንትዋብ ግን ቆራጥ አመራር ሰጠች። ታጥቃ ተነስታል። ሌሎች አስተዳዳሪዎች እገዛ ጠይቃች። ተንሴ ማሞ ጦሩን ይዞ ጎንደር ገባ። ጦርነቱም ተፋፋመ። ወልደ ልዑል በጥንካሬ ጦሩን ይየው ነገር ግነቱ ከባድ ሆና በረከተ። የዚህ ጦርነት መጨረሻው ምን ይሆን? ምንትዋብ ታሪካዊ ልቦለድ ረካ 7 አደመጣል። በሁሉም ወገን ብዙ ሰው አለቀ። ልዑል ተሰብሮ ለገባው የጦር ክንዱ አሸነፈ። ነፍሱ የተረፈች የጠላት ጦር ፈረጠጠ። አጼ በካፋ የተከሉትን ሩፋኤል ቤተን ግን ጥለ ሌሎችን ቦታው እንዲሁ ጎንደር ይበልጡንም በማታ ጋየች። ቤቶች ተቃጠሉ፣ ንብረትና ከብቶች ተዘረፉ። ተንሴ ማሞ ቀሃ ወንዝ አካባቢን በመያዛቸው ውሃ ጠፋ። ጎንደር ለውሃ ጥምና ለሰቆቃ ተጋለጠች። ሰው ውሃ እያለ ጮኸ። ሰውም እሞት ሰጠ። በቤቱ በሮች ደገና ውጊያ አየለ። ብዙ ሰው አለቀ። ሬሳ በየመንገዱ ወደቀ። የወደቀ ቁስለኛ ነሳ ወጣ። ከቤተ መንግስት ውጭ ያለውን የእህል ጉድጓድ የተንሴ ማሞ ጦር በመያዙ ግቢው ውስጥ የምግብ እጥረት ተፈጠረ። ጎንደር ፍዳዋን አየች። እነተንሴ አቡኑ እጨጌውንና ናቱን ሰብስበው እቴገንና ንጉሱን አውግዙልን፣ ኮተሊክ ቄሶች መጥተው ቤተ መንግስት ውስጥ ንጉሱና እቴጌቱ ጋር ተዘግቶባቸዋል አሏቸው። እነሱም ለእቴጌቱና እንጨት የሰበረ ውሃ የቀድ የታዘዘው ቃለ ሐዋርያት ይሁንበት፣ ንጉሱ ጎን ሆነ ሕዝቅያስን የወጋ ሁሉ ገዝተናል ሲሉ ገዘቱ። ሊቃውያን ይሄ ግዝት ገወጦች ነው ወት ነው ብለው አወገዙ። ምንትዋብ ስትሰማ የሆዳሞች ግዝት አለችው። የጃዊ አዛዥ ሆኖ ተሾሞ የነበረው ሻለቃ ወረኛና የሜጫው አዛዥ ጊዮርጊስም ተክናል ፍጣን ስትል መልእክች። ተንሴ ማሞ ይህን ሲሰማ አፍዞ አደንዝዞ ያስቀረው ዘንድ ሻለቃ ወረኛ ላይ አስማተኛ ላከበት። ወረኛ ጣውን አስማተኛ አጃቢዎቹ በጦር ወቅቷቸው ተንሴ ማሞ ዓላማው እንዳልተሳካለት ሲሰማ ተበሳጭቶ ለወረኛ ምንትዋብ ሞቷል፣ ሕዝቅያስ ነግሷል፣ ባለህበት ሹመትም ተናል አታ ጊዜው ሲላከም ሻለቃ ወረኛና አዛዥ ጊዮርጊስ ግን የጃዊና የሜጫን ቀስተኛ፣ ፈረሰኛ፣ ነፍጠኛ፣ እግረኛና ወንጭ ሰራዊት ይዘው ፈጥነው ገቡ። ተንሴ ማሞን ጦር ከበቡ። የእነ ምንትዋብ ጦር ሲያይል አቡኑ ስለ ንጉሱ ብላችሁ ብትሞቱ የማታ ትገኛላችሁ ብለው ሰበኩ። በመጨረሻ ያው ከመቼውም ጊዜ የበለጠ ተፋፋመ። በሁለቱም ወገን ብዙ ነፍስ ወደቀ። ታሳስ የተጀመረ ውጊያ ሳምንት ጥር ውስጥ እነ ተንሴ ማሞ የድል አቅጣጫ ወደ እነ ምንትዋብ ዘንበሉን ሲያረጋግጡ ሕዝቅያስን ይዘው ሊሸሹ ሞከሩ። እነ ደጃዝማች ወረኛ ግን ሕዝቅያስን አደው ጀር ወቅተውና አስራው ነት እየጎሰሙ መለከት እየነፉ
ሰንደቅ እያውለበለቡ ጎንደር ይዘውት ገቡ። ተንሴማሞና ግብረ አበሮቹ የድል ለምንትዋብና ለብርሃን ሰገድ ኢያሱ ቤተ መንግስት ድረስ መጣ። የ9 ዓመቱ ንጉሠ ነገሥት ዳግማዊ ኢያሱ እግዚአብሔር ይመስገን አለና ጎንደሬዎች የሚወቸውንና አለሳቸው የማይሆንላቸውን አቡነ ተክለ ሃይማኖትን ጠርቶ ይሄ ሁሉ በአቡነ ተክለ ሃይማኖት ነው የሆነው አለ። ምንትዋብ ለፈጣሪ ምስጋና ቀረበች። ታላቅ ደስታ ሆነ። ነጋሪት ተመታ፣ እምቢልታ ተነፋ፣ ሰንደቅ ዓላማ ተውለበለበ። ጎንደር እልል አለች። እነምን ወደ ጃን ላቀኑ። ሰራዊቱ ጎራዴውን እየወዘወዘ እኔ ኢያሱ አሽከር፣ እኔ የምንትዋብ ሎሌ እያለ አቅራራ። ያስ ለፍርድ ቀረበ። ሊቃውንቱና የጦር አዛዦቹ መክረው ይሞት ሲሉ ፈረዱበት። ምንትዋብ ግን በመሰረት የንጉሥ ልጅ አይገደልም እወን ይመለስ አለች። የሕዝቧን ደም ያፈሰሰውን፣ ሰላማቸውን የሰረቀባቸውን፣ ሰርተው እንዳይበሉ ያደረጋቸውን፣ እፎይታ የነፈቸውንና ሲሸሽ የተያዘውን ተንሴማሞን ግን ለፍርድ አቅርቡ። ፈራጆች ከነግብራቹ በስቅላት እንዲቀጣ ወሰኑበት። ምንትዋብ 2 ጊዜ ከዷቸውን አቡነ ክርስቶዶሉንና እጌውን ደግሞ አደባባይ ያቆመቻቸው። ራሷ ይስ ነው መስቀው በ2 ቢላም ይበሉ አለችና ትክ ብላ ተመለከተቻቸው። እነሱንም በምን ምክንያት ነው ገዝታ ሀሽፍቶሽ ጋር ሁሉ ተወገረው? እነሱ ነው ያወገዛችሁን? ለመሆኑ ምን አድርጋችሁ ነው? ምን በድያችሁ ነው? እሷን ስትሉ ከርማችሁ አሁን እንደዚህ ሆናችሁ ኢያሱ ክፍንን ብላችሁ የተነሳችሁ ዛው በደላችሁ ስትል ጠየቀቻቸው። ጽና ይዘው በሃይማኖታችሁ ይዘናችኋል ማሩነ፣ ያሳቱና አማጽያን ናቸው። ጴጥሮስና ጓደኞቹ ኮተሊክ ናቸው። ንጉሱ ግቢ ገብተው ተቀምጧል ሲሉነ ጊዜ በዚህ ተቀየምነ። እናንተም ይቅርታ ሁለነ ግዝትንን እናንሳ ብለው ተማጸኑ። ግዝታቸውን ፈቱ። ምንትዋብ እርቅና ምህረትን መረጠች። በጦርነቱ ወደ ኋላ ሳይሉ ተዋጉትን መሪዎች መንፈሰ ጠንካራዎቹን አቸውንና ዘውዱን ለማስከበር የተዋደቁትን ጀግኖች በምስጋና ካበቻቸው፣ ሸለመቻቸው። ሹመት መሬትን ካባ ሰጠቻቸው። ሻለቃ ወረኛም ደጃዝማች ዘዳሞት ሆነ። ሊጋባው ተንሴማሞን ወስዶ ሰቀለው። ጎንደር እንቅልፍ ተኛች እና ካሞራ የተረፉትን ሬሳዎች ከመንገድ በማንሳት በወግ ቀበረች። ቀስ በቀስ ወደ ዕለት ተግባሯ ለሰች። አገር አጋ ምንትዋብ ከተንሴማሙ ተደረገው ውጊያ በሷ በኩል ያው ሰው ብዛት በአእምሯ እየተመላለሰ እያደር ሰላም ነሳት። ሰላም በሰው ልጅ ሕይወት ውስጥ ምን ያህል አስፈላጊ እንደሆነ ይበልጥ የነዘብ አደረጋት። ሰላምን በሀገሯ ውስጥ ለጋገጥ የጠንክራ መስራትና የልጇን መንግስት ማደላደል እንዳለባት የበለጠ ተገነዘበች። የበለጠ ተች የልጇን ለማጠናከር ወልደ ልዑል ተንሴሞን ባሸነፉ በአመቱ ራስ ቢትወደድ ብላ ሾመችው። አጼ ፋሲለደስ ያሰሩት የራሶች መኖሪያ አስግንብ ውስጥ ይገባም አደረገች። ያሰበችውን ሁሉ ጠዋት 2 ሰዓት ላይ ዳዊቷን ደግማ የጸሎት መጽሐፏን አንብባ እንደጨረሰች ወይዛዝርት ልብሷን ያለብሷታል፣ ይጧታል፣ ብሎም አደርጋለች። አፈ ንጉሱ ፍትህ ፈላጊ እንዳለ ካስታወቃት 3 ሰዓት ላይ ዙፋን ችሎት ከኢያሱ ጋር ተሰይማ አቤቱለች። ፍትሐ ነገሥት ጠንቅቀው ከሚያውቁ መሃል የተመረጡት
4 አዛዦች ፍትሐ ነገሥት እየጠቀሱ ፍርድ ሲያሰሙና ፍርዳቸውን ትሰማለች። መቱ አንድ የሚሰጡትን የብይን ሐሳብ ታደምጣለች። በመጨረሻም የተለየ ፍርድ ካላት ትሰጣለች። ነሳ እኛዋ ትመለሳለች። ከልጇ ጋር ሆና መሳፍንት፣ መኳንንትና ሌሎችም እጅ ይነሳሉ። እነሱን እንዳሰናበ ዘወትር ለራሱ ታቀርበው ጥያቄ እንዴት ላድር በመሆኑ ጉባኤ ጠርታ የልጇን መንግስት ለማጽናት ዘላቂ ሰላም ለማምጣትና ለሀገሯ ያሰበችውን ለመስራት ያንገራገሩንን ካለ ከጥል ይልቅ እርቅ እየመረጠች ለእርቅ ትደራደራለች። ጥምረት መፍጠር ካለባት ጋር ጥምረት ትፈጥራለች። በጋብቻ ማስተሰር ያለባትን ታስራለች። ማን ከማን መጋባት እንዳለበት ትወጥናለች። ብሎም የመሳፍንቱንና የመኳንንቱን ቀልብ መሳብ ብቻ ሳይሆን ድጋፍን ማግኘች። ሊቃውንት አድናቂያቸው፣ ካህናት ደግሞ ክባሪያቸው በመሆኗ ሊጻረሯት ምክንያት አጡ። ደከመኝ ታከተኝ ሳትል ያለ እረፍት ራሷን በስራ ጠመደች። ሙሉ ለሙሉ ለሀገሯ ስናነት ማሰቧ፣ ለልጇ ሕይወት መጨነቋ፣ ከተንሴ ማመር የተደረገ ውጊያ ያሳደረባት ድካም ተጽዕኖና ያለ ረፍት መስራቷ ስለ ራሷ የምታስብበት እንዳይኖራት ባሏ ከሞቱ 3 ዓመታቸው ነው። አፍላ እድሜዋ ላይ በመሞታቸው የልጅነት ጊዜዋ እንዲሁ መጥፋቱ የሚያሳስብ ሄዋ ጫውጎ ክስ ላይ እንደሚቀው አዋዜ ድቁስና የተሰነገ ቃሪያ ማጣፈጫ አጣ። ቋራ ለቃ ቤተ መንግስት የገባን የፈነጠቅላትን ብርሃን መልሳ እንደ ክረምት ሰማይ ግራጫ ያለበሰችባት መስሎ ተሰማት። ሙሉ ጸጋዋንም ሰስታ ያዘችባት መሰላት። ዳግማዊ በትምህርቱ ጎበዝ፣ በቅኔ ትምህርቱም ብስል አእምሮውን እያሳየ ቢመጣም ከቤተ መንግስት ውጪ ወጥቶ መዘዋወርና እንደ ማንኛውም መጫወት ፈለጉ። የውጪ በወጣቁ ምንትዋብ ነፍስና ስጋዋ ይላቀቃሉ። ጠባቂዎች ቢኖሩትም ምንትዋብ ክፉ ያሰበ ይገድልብ ስለምትሰጋ ከሷው ጋር ካልሆነ ባይወጣ ትመርጣለች። የኢያሱ የተፋጠነ እድገት የደስታ ምንጭ ቢሆንላትም ደጅ ደጁን ተሪ የጭንቀት መና ሆኖባታል። በረፍት ጊዜው ከተወሰኑ መኳንንትና የአጼ በካፋ እህት የወለተ እስራኤል ልጅ ከሆነው ከኢያሱና ከካህናት ጋር ባትይዝ ኖሮ ሕይወት የበለጠ እየከበደችባት በመጣች። በተለይም ልዑል ኢያሱ ዘወትር ጠያቂዋ በመሆኑ የቅርቧ የሆነ መጣ። ዙሪያዋን ከበባትና ዘወትር ለስልጣንና ለሹመት ከሚቁነጠነጠውና ከሚወዳደረው ካባውን እያወናጨፈ ከሚከራከረው ባልጎን እሱን ረጋ ብሎ ማየቷ አረጋጋት። ጨዋታው ደስ ያላት መጣ። ለስለስ ማለቱና ጥብነቱ ማረካት። እቴጌ መሆን ታላቅ ነገር ነው። በአደባባይና በሸንጎ የምትታየው ደርባባዋ ጠንካራዋና ደስተኛ ትዋብ ግን መኝታ ቤቷ ስትገባ ብቸኛ ጆያሱ ስላደገ ከሱ ጋር አንድ መኝታ ቤት መተኛቱን አቆመዋል። መኝታ ቤቷ ስትገባ ክፍሉ ጋዋ ቃዛ ሆኖ ይጠፋል። በተለይም ደግሞ ከቅርብ ጊዜ ወዲህ ሐሳቡ ጭንቀቱና መጠበቡ በርትቶባታል። ማታ ነው። ሁለተኛ ላይ ባለው መኝታ መስኮት ውጭውን ትመለከች። አንዳንዴ ከራሷ ጋር ለመሆን ስትፈልግ እንደምታደርገው መንፈሷ ከመቼውም ጊዜ የበለጠ መረጋጋት ድፍን ጨለማው ላይ አፍቆየች። ለወራት ሲያስነበረው ሐሳብ
ቀስ በቀስ ጭንቅላቷ ውስጥ ተንሸራቶ ገባ። ስተመቼ ብቻዬን እቀመጣለሁ የሚሉት ከአፈት ልከወጡ። ደነገጠች። የሰማት ሰው እንዳለም ለማወቅ በመስኮቱ ወደ ታች አየች። በአካባቢው ማንም ያለንም። በጊዜ ወዲህ ስታወጣ ስታወርደው የነበረ ነገር ቢሆንም እንደዚህ ካፌ ይወጣል ብላ አልገመተችም። ነገሩን ዳነሳ ከራሷ ጋር ቃል ተገባብታና አፍና የያዘችው ነገር ከአፏ አምልጦ ሲወጣ ተገረመች። መልሳ ስውር ወደ ሆነ መስጥቆ ወደሚያስጣው የሰው ክፍል ሰክስ ልታስገባው ሞከረች። አዳምጪኝ እያለ የሚወተውተውን ድምጽ ግን ማስቆም አቃታት። አወጣች። መፍሌለው ተገነዘበችና በትካዜ ሄዳ አልጋዋ ላይ ጋደም አለች። አድማጮች ምንትዋብ ልቦለድ ትረካ 27ን እንማችሁት ለወንድሟ ልዑል ይግባውና ምንትዋብ ብዙ መስዋዕትነት የተከፈለበትን ጦርነት በድል አጠናቃለች። ወደ ራሷ ስትመለስ ግን ጣዕማ ብቸኝነት እያሰበች ሆነ። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 28 ይቀጥላል። ስለነበረን ጊዜ ከልብ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋ፣ ጅላሉ አወል። ምንትዋብ